በአንድ ሳይድ ያለው ፋኖ ግን መሬት ላይ ባለው ሁኔታ ደጋግሜ ብያቸዋለሁ፣ እርስ በርስ እየተዋጋ ነው ያለው። እርስ በርስ በከፍተኛ ደረጃ እርስ በርስ እየተዋጋ ነው ያለው። እኔ መቼም እነ መዓዛ መሐመድ ምናምን የሚባሉ አለማፈራቸው የምሬን እኮ ነው። 30 ሰው አይሞላም። ለማ ሲባል ሰምታል። በኦሮሞ ጎሳው የመጫ ልጆች ይሆናሉ ማለት ነው። ያ ደግሞ እነ ዘመነ ካሴ ናቸው። አሁን ለፖለቲካ ነው የተጣሉት እንጂ ደማ ያጣላንም ማለት ነው። ሰላም እንዴት ናችሁ? ውድ ቤተሰቦቻችን ተመልሰን ተገናኝተናል በወቅታዊ ፕሮግራማችን። አማሃ ደገፋ ነኝ። እየተከታተላችሁ ያላችሁት ዘኢትዮጵያ የዩቲዩብ ቻናላችን ነው። በዛሬው ፕሮግራማችን ሱዳን፣ ፋኖ፣ የኢትዮጵያ መንግስት ይህንን በዚህ ትራያንግል ዙሪያ እየተሰሙ ያሉ ጉዳዮች እናነሳለን። ሱዳን እንደምታውቁት ከባህር ዳር የተነሳ ድሮን ጥቃት ፈጽሞብኛል የሚል ክስ አቅርባ ነበረ። የኢትዮጵያ መንግስት ምላሽ ሰጥቷል። በኢትዮጵያና በሱዳን መንግስት መካከል ባለው የቃላት ቁርሾ መካከል ፋኖ ገብቷል። አስረስ ማረ ዳምጤ የሰጠው መግለጫ አለ። እሱን እናነሳለን፣ እንዳስሳለን። ከዛ ውጭ ኢትዮጵያ የሰጠችውን የመልስ ምትም እናነሳለን። ፋኖ መሬት ላይ የእርስ በርስ ውጊያ እንደ አዲስ ጀምሯል ስለመባሉ የምናነሳው ጉዳይ አለ። የውጭዎቹም ደግሞ እንዲሁ በጊዜ ቀጠሮ ምክንያት፣ በጊዜ ቀጠሮ ማለት ይሄ መንግስት ይወድቃል ብለው በሚያስቡበት የጊዜ ቀጠሮ ምክንያት የገጠሙትን የሀሳብ ልዩነትም እንዲሁ እናነሳለን። በጣም ያስገረመን ፈገግም ደግሞ የሚያስብል ዘመነ ካሴ ኦሮሞ ነው የሚሉ ፓስተር ደግሞ መጥተዋል። በመጨረሻ የእሳቸውን ንግግር አይተን ነው የምናበቃው ማለት ነው። እነዚህም ፕሮግራሞች ወደ እናንተ እናደርሳለን። ወደ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ለምታደርጉት የትኛውም ትብብር ግን አስቀድመን እጅግ አድርገን እናመሰግናችኋለን። ወደ ቀጥታ ወደ ፕሮግራማችን እናልፋለን። አብራችሁን ቆዩ። አስረስ ማረ ዳምጤ ይህንን ጽሑፍ ዛሬ በማለዳ የፌስቡክ ገጹ ላይ አስፍሯል። የዩናይትድ አረብ ኤሚሬትስ አየር ኃይል ኤምኤቲ የተባሉ በርካታ የድሮን ተተኳሾችን ባህር ዳር በላይ ዘለቀ ኤርፖርት ጥግ ከሚገኘው ምዕራብ እዝ አየር ኃይል ግቢ በብዛት አከማችቷል። ምሽግ፣ መኪና፣ ታንክ፣ ህንፃ፣ ካምፕ፣ ፋብሪካ እና ድልድይ የማውደም አቅም ያላቸው እነኚህ ቦምቦች 1.4 ሜትር ርዝመትና 260 ሚሊ ሜትር ዲያሜትር ወይንም ቁመት አላቸው። በትላልቆቹ አካንች ድሮኖች የሚጫኑ ሲሆኑ 94 ወይንም 95 ኪሎ ግራም ይመዝናሉ። ከፋኖ በተጨማሪ ዋነኛ ኢላማቸው የሱዳን መከላከያ ሎጂስቲክስ ማዕከል ነው። ከሰሞኑ አሶሳ አቅራቢያ የሚገኘውን አንድ ትንሽ ከተማ ውስጥ ያለ ጤና ጣቢያን ኤሚሬትሶች የደበደቡት ጉዳዩን በሱዳን መንግስት ጦር በማሳበብ ካርቱምን ለመደብደብ ምክንያት ፍለጋ ነበረ። በዚህ ስሌት መሰረትም ከባህር ዳር የተነሱት አካንቸ ድሮኖች ሱዳንን በተደጋጋሚ በመደብደብ ላይ ናቸው። በቅርብ ደግሞ በትግራይ የሚገኙ ኤርፖርቶችንና ወታደራዊ ቤዞች ላይ ጥቃት ለማድረስ ተዘጋጅተዋል። የኢትዮጵያን አየር ኃይል ሙሉ በሙሉ የተረከቡት ኤሚሬቶች በባህር ዳርና አሶሳ አዳዲስ መኖሪያ ቤት እንዲገነቡላቸውም ጨረታ ወጥቶላቸዋል። አማጽያንን በመደገፍ የምትታወቀው ኤሚሬቶች መንግስትን ተሸክማ መቀጠል እንደማትችል የእስከዛሬው ጸረ ህዝብ የአየር ኃይል ዘመቻዋ በቂ ማሳያ ነው እያለ ነው አስረስ ማረ ዳምጤ። እንደወረደ ነው ያነበብኩላችሁ። ኦኬ፣ በዚህ መግለጫው አስረስ ከሱዳን ጎን ነው የቆመው which is expected። ከኢትዮጵያ መንግስት ጎን እንዲቆም አንጠብቅም። ለምንድን ነው የሚጠበቅ የሆነው? ምናልባት በዚህ ምክንያት የሚያገኙት ድጋፍ ይኖር እንደሆን ማወቅ ይፈልጋሉ። ከሱዳን ጎን ነው የቆምነው ብለው በመናገራቸው ድጋፍ ያገኙ እንደሆን ለማፈላለግ ይሆን። በእርግጥ ከነሱ የተረፈ ድጋፍ ከጦርነት ላይ ስላሉ ከነሱ የተረፈ ድጋፍ ለፋኖ መስጠት ይችላሉ ወይ የሚለው ጉዳይ ጥያቄ ውስጥ የሚገባ ቢሆንም ግን እንዲህ እያሞጋግሱ እንዲህ እያወዳደሱ ድጋፍ ፍለጋ ማማተራቸው የአማጽያን ቡድን ባህሪ ነው። መቼም መንግስት የኢትዮጵያን መንግስት እንዲደግፍ አንጠብቅም፣ ጠላቴ ነው ብሎ ነው ጫካ የገባው። ስለዚህ የትኛውም አይነት ግጭቶች ሲፈጠሩ የኢትዮጵያ መንግስት ተቃራኒ ከሆኑ ሰዎች ጋር አብሮ መሰለፉ ኢዝ ናቹራል ኤክስፔክተር ነው።
ስለዚህ አስረስ ማረ ዳምጤ በዚህ ጽሁፉ ምክንያት በግልጽ ከሱዳን ጎን መቆሙን የሚያሳይ ነው። አሁን ሱዳን ያለችው ውንጀላ ያቀረበችው ክስ የኢትዮጵያ መንግስት ያላደረኩት ነው ብሎ መግለጫ አውጥቶ እንኳን አይ የሱዳን መንግስት ነው ትክክል፣ የኢትዮጵያ መንግስት ከአረብ ኤሚሬቶች ጋር ሆኖ ሱዳንን እያጠቃ ነው የሚል የአክቲቪዝም ስራ ነው እየሰራ ያለው ባጭሩ። ስለዚህ ከሱዳን ጎን ነው የቆመው አስረስ ማረ ዳምጤ። በጥቅሉ ፋኖ ልንል እንችላለን። አስረስ ማረ ዳምጤ የፋኖ ቃል አቀባይ እስከሆነ ድረስ ለምንድን ነው ይህንን የሚያደርገው? ድጋፍ ለማግኘት ነው። በዛ በኩል የሚገቡ መሳሪያዎች ካሉ ድጋፍ ለማግኘት፣ ከራሱ ከሱዳን መንግስትም የሚደረጉ ድጋፎች ካሉ እንዳልኳችሁ ብዙ አልገምትም። የራሳቸው የቤት ስራ ስላላቸው፣ የራሳቸው ውጊያ፣ የራሳቸው ጦርነት ስላላቸው ያንን ማድረጋቸው ሞስት ላይክሊ ላይሆን የሚችል ነው። ግን ደግሞ ትንሽም ቀዳዳ ካለ እሱን ለማቀላጠፍ መሞከራቸው የሚቀር አይሆንም። ስለዚህ ይህንን ድጋፍ ፍለጋ ከሱዳን ጎን ቆም ያለው ቢል እንዲህ ያለ መግለጫ ብዙ የሚያስገርም አይደለም ማለት ነው። ሌላ ያነሳው ነገር አስረስ ማረ ዳምጤ ምንድን ነው? አማጽያንን በመርዳት የምትታወቀው ኤሚሬትስ የኢትዮጵያ መንግስትን እየረዳች ነው የሚል ክስ አቅርቦባታል። ኦኬ፣ ለምን እኛን አልረዳችም ነው የመጀመሪያው መብከንከን፣ የመጀመሪያው መብሰልሰል። ለምን እኛን አልረዳችንም? ለምን መንግስትን ረዳች? ለምን ከመንግስት ጋር ተሰለፈች ነው። የዓለም መሪዎች ከቢሮአቸው መውጣት በሰጉበት ሰዓት ጠቅላይ ሚኒስትር አብይ አህመድ በዛ የመካከለኛው ምስራቅ እሳት መሃል ሄደው አጽናንተው መምጣታቸውን እንዳትረሱ። በጣም ጥብቅ ወዳጅነት አላቸው። ግልጽ ነው። እንደ ሀገርም በመሪ ደረጃም ጥብቅ ወዳጅነት አላቸው። ይሄንን እንደምንም ነገር ጥለው ፋኖን እንዲደግፉ መጠበቅ ሲጀመር የዋህነት ነው። ስለዚህ ይሄንን ማድረግ ስላልተቻለ ስም መስጠት ያስፈልጋል፣ ሌብል ማድረግ ያስፈልጋል ማለት ነው። ስለዚህ ምን ብሎ ሌብል አደረገ? አማጽያንን በመደገፍ የምትጠረጠረው ዩናይትድ አረብ ኤሚሬትስ መንግስትን ደገፈች። ስለዚህ ይሄ ለምን እኛ አማጽያን ስለሆንን ለምን ነው እኛን የማትደግፈው? እኛን መደገፍ ነበረባት ከሚል ቁጭት የመጣ አድርጌ ወስደዋለሁ። አንደኛ። ሁለተኛ ኦኬ፣ አማጽያንን በመደገፍ የምትጠረጠር ወይ የምትታወቅ አገር ከሆነች ዩናይትድ አረብ ኤሚሬትስ እንዲህ አይነት አገር ከሆነች ለምንድን ነው እናንተን ያረዳችሁ? አማጽያን ናችሁ። ለምንድን ነው ያረዳችሁ? ለምንድን ነው ለእናንተ ፊቷ ያልተፈታው? ምን ችግር አለ እናንተ ጋር? ኦኬ፣ ከመንግስት ጋር ካላት ወዳጅነት በዘለለ ጀርባዋን ለመንግስት ሰጥታ እናንተ ጋር እንድትመጣ የሚያደርግ ምን ነገር አላችሁ? ምናያችሁ እኮ እጅ ስትቆርጡ ነው። ምናያችሁ እኮ ሴቶችን ስትገድሉ ነው። ምናያችሁ እኮ ትምህርት ቤት ስትዘጉ መምህራን ይገደሉ ብላችሁ በስልክ ትእዛዝ ስትሰጡ ነው። መቼም ማስረስ ይችን ነገር እንዴት መቼ መልሼ በአጥቋት ይላል። መቼም ትእዛዝ ሲሰጥ ሰምታችሁታል፣ ታስታውሳላችሁ። እንዲህ የሚያደርግ አካል ሆነ መንግስት፣ የተባበሩት አረብ ኤሚሬትስ መንግስት ይርዳኝ ካልረዳኝ ማለት አትችልም። አንደኛ። ሁለተኛ የትኛውም ሀገር መንግስት ከአማጽያን ጋር የሚሰራው የራሱ ናሽናል ኢንተረስት እስከተከበረለት ድረስ ብቻ ነው። ናሽናል ኢንተረስት አለው። እናንተ ለዩናይትድ አረብ ኤሚሬትስ ምን ትሰጣላችሁ? ምን ታደርጋላችሁ? ይህንን ኦፈር ማድረግ እንችላለን ብላችሁ የምትሉት ነገር አላችሁ? ኦኬ፣ ወይ ሄዳችሁ እነዚህ ሰዎች ነገ ከነገ ወዲያ መንግስት መሆን ይችላሉ የሚል መተማመን የላቸውም እኮ ማለት ነው። የትኛውም ሀገር እናንተን ለመርዳት ፈቃደኛ ካልሆነ እነዚህ ሰዎች ብንረዳቸው ነገ መንግስት ቢሆኑ ከኛ ጋር ጥሩ ግንኙነት ሊፈጥሩ ይችላሉ፣ ምስራቅ አፍሪካ ላይ የአፍሪካ ቀንድ ላይ ያለንን ናሽናል ኢንተረስት ሊያስከብሩልን ይችላሉ ብለው አያምኑባችሁም። ቢያምኑባችሁ ይደግፏችሁ ነበር። እንኳን ለውጭ ሀገሮች እንኳን ከውጭ መጥተው ሊደግፏችሁ ሊረዷችሁ ለሚፈልጉ ሀገሮች ይቅርና ለራሱ ለፋኖስ እንደው የረባ ስትራቴጂ አላችሁ ወይ? እንዴ የምትከፋፈሉት እኮ በስትራቴጂ እጦት ምክንያት ነው። በቴክኒክ በታክቲክ እጦት ምክንያት እኮ ነው። በአካሄድ ልዩነት ምክንያት እኮ ነው። ከህወሓት ጋር እንስራ ፋኖ ውስጥ በጣም ትልቅ መለያያ ነው እንደምታውቁት። እስክንድር ይሻላል፣ ዘመነ ይሻላል፣ ፋኖ ውስጥ በጣም መለያያ ነው እንደምታውቁት። ለራሳችሁ የረባ ስትራቴጂ የሌላችሁ ሰዎች ሌሎች ሀገሮች መጥተው እንዲረዷችሁ የሚያስችል ስትራቴጂ ከየትም ልታመጡ እንደማትችሉ እናውቃለን።
ይሄ በሌለበት ሁኔታ ዩናይትድ አረብ ኤሚሬትስ መንግስትን ረዳች፣ እኛን በድሮን እንደበደበች የሚል ለቅሶ ብዙም ለውጥ የሚያመጣ አልመሰለኝ። ስለዚህ በዚህ ደረጃ እንደው ራስን ዞር ብሎ መጠየቅም አንዳንዴም ተገቢ ነው። የኢትዮጵያ መንግስት ለሱዳን ውንጀላ ምላሽ ሰጥቷል። በሱዳን ጦር ላይም ተመሳሳይ ክስ አቅርቧል። የውጭ ጉዳይ ሚኒስቴር በሱዳን መንግስት በኢትዮጵያ ላይ የቀረበውን ክስ መሰረተ ቢስ ሲል ነው ውድቅ ያደረገው። ሚኒስቴሩ በሰጠው መግለጫ ሱዳን የእርስ በርስ ጦርነቱን ተጠቅማ ለህወሓት ቅጥረኛ ወታደሮች መጠጊያና ድጋፍ በመስጠት በኢትዮጵያ ላይ ትንኮሳ እንዲፈጽሙ እያደረገች ነው ብሎ ከሷል። የሱዳን መንግስት ከሶ የነበረው ከባህር ዳር የተነሱ ድሮኖች አጠቁኝ ነው። የኢትዮጵያ መንግስት ደግሞ ይሄ ክስ መሰረተ ቢስ ውንጀላ ነው፣ ይልቅስ የቲፒኤልኤፍን ቅጥረኛ ወታደሮች መጠጊያ ድጋፍ በመስጠት ኢትዮጵያ ላይ ትንኮሳ እንዲፈጽሙ እያደረገ ነው የሚል ሌላ ክስ አቅርቧል። አስረስ ማረ ዳምጤ የትኛውን መርጦ እንደሚወስድ ይታወቃል። ኢትዮጵያ ከታሪካዊ የህዝቦች ወዳጅነት በመነሳት እስካሁን ታግሳ እንደቆየች ነው የሚገልጸው የውጭ ጉዳይ ሚኒስቴር መግለጫ። ሱዳን ለጸረ ኢትዮጵያ ኃይሎች መናኸሪያ ሆና እያገለገለች ነው ብሎም አውግዟታል። ሱዳን ይቀጥላል። ይህ ድርጊት የውጭ ኃይሎችን እኩይ አጀንዳ ለማሳካት ያለመ መሆኑን የጠቆመው መግለጫው ኢትዮጵያ የሱዳን ግጭት በውይይት በሰብአዊ እርዳታና በሲቪል አስተዳደር እንዲፈታ ያላትን ጽኑ አቋም አረጋግጧል። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች እንደ መሸሸጊያ ማዕከል እያገለገለች መሆኑን የሚያሳዩ በቂና አስተማማኝ መረጃዎች አሉኝ፣ ማስረጃዎች አሉኝ ነው የሚለው የውጭ ጉዳይ ሚኒስቴር። እንደዚህ ያለ ምላሽ የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ሰጥቶ ሲያበቃ መስማት የምፈልገው የሱዳኑን ክስ ብቻ ነው እያለ ነው አስረስ ማረ ዳምጤ። ለኢትዮጵያው ምላሽ ለኢትዮጵያው ክስ የዝሆን ጆሮ ይስጠኝ ብሎ ተኝቷል። ይህንን የሚሰማበት ጆሮ የለውም። እኔ የቱንም ያህል አገር ውስጥ ያሉ ችግሮች ቢለያዩን፣ የቱንም ያህል ችግር ውስጥ ብንገባ ከውጭ ለመጣ ጠላት በአንድነት ነው የምንቆመው ሲባል ነው የሰማነው ያደግነው፣ እየተነገረን እንደዛ ነው ያደግነው። ኢትዮጵያ እንደው በውስጥ ችግሯ ትፈተን ካልሆነ በስተቀር ከውጭ በሚመጣ ጠላት እንደው ዝምቧ እንኳ እሺ አይባልም እየተባልን ያደግነው። አሁን እሱ የጠፋ ከሱዳን ጋር ካልቆምኩኝ ከኤርትራ ጋር ካልቆምኩኝ ብለው የሚገለገሉ ሰዎች ነው እያየን ያለ ነው። የጠፋ ያ ስንባል ያደግነው ነገር፣ ሲነገረን ያደግነው ነገር የጠፋ። በቃ ሱዳን እንዲህ ያለች ብሎ መንግስትን ከከሰሰ ያለምንም ማጣራት ነው ይዘውት አየር ላይ የሚወጡት እሱን ለማራገብ። የኢትዮጵያ መንግስት ምላሽ ሲሰጥ ደግሞ አቋማቸውን ከሱዳን ጋር ቁጭ አድርገው ነው የምታዩዋቸው። ሱዳን እያለ የሚውለው ፋኖ መሬት ላይ የእርስ በርስ ውጊያ ውስጥ ደግሞ ገብቷል። እስኪ ይህን ጉዳይ ጥቂት ሰምተን እንመለስ። በአንድ ሳይድ ያለው ፋኖ ግን መሬት ላይ ባለው ሁኔታ ደጋግሜ ብያቸዋለሁ፣ እርስ በርስ እየተዋጋ ነው ያለው። እርስ በርስ በከፍተኛ ደረጃ እርስ በርስ እየተዋጋ ነው ያለው። ይህን ስል አንዳንድ ሰዎች እኔ ከዚህ በፊት ታስታውሳላችሁ የአማራ ፋኖ ብሔራዊ ንቅናቄ ብለው ሲመሰረቱ ጥሩ ነው ያልኩኝ በግልጽ ቦልድሊ። ለምንድን ነው ጥሩ የሆነው? አንደኛ በየቦታው ተበታትኖ ህዝቡን ከሚያጎሳቆል አንድ ቼይን ኦፍ ኮማንድ ይኖረዋል። አንድ ዩኒቲ ኦፍ ኮማንድ ይኖራል። ከላይ ወደ ታች ትእዛዝ ይወርዳል፣ ከታች ወደ ላይ እዝ ሰንሰለት ይኖራል። ለመደራደር በዋነኝነት ጠንክሮ ወጥቶ ለመደራደር በር ይከፍታል። አንዳንዶች ምን ይሉ ነበረ? እኛ እኮ መግባት እንፈልጋለን፣ ግን እኛ ብንገባ ሌላው የቀረው ስማችንን ያጠፋናል፣ የተለያየ ምክንያት ይፈጠራል የሚሉ ነበሩ። ይህ አንድ መሆን ድሮ አንድ መሆንን መጥላት የለብንም። ሲበታተን ከማን ጋር ነው የምትደራደር? ሰኞ ከአንዱ ጋር ትደራደራለህ፣ ከዛ የለም እኔን አይወክልም ይላል። ለዛ ጥሩ ነበር። ነገር ግን ድርድሩ ወይም አንድ ሆኖ የተባሉት በፍጹም ውሸት ላይ የተመሰረተ ነው። ሻቢያ ለሻቢያ ቅርብ የሆኑ አሉ። ይሄ በተለይ ራሱን አፋብሃ ብሎ ይጠራ የነበረው አፍኮርስ አካባቢ ያለው በነገራችን ላይ እኔ አሁን እንደዚህ ብዬ ቦልድሊ በመናገሬ ሌላ ነገር ይመስላል እንጂ የጎንደር አካባቢ ፋኖ ስስ ልቡ ለሻቢያ ነው። የጎጃም አካባቢ ፋኖ ስስ ልቡ ለህዋት ነው። የወሎ አካባቢ ፋኖ ስስ ልቡ ለህዋት ነው። የሸዋ አካባቢ ፋኖ ደግሞ የለም እኛ እንዲያውም ከህዋትም ከሻቢያ ጋርም አንሆንም ብሎ ያስባል። መጨረሻ ላይ በማን ተሸነፈ?
ለህዋት ስስልብ ባላቸው በነዘመነ ተሸነፈ። ቦልድሊ መነጋገር ስላለብን እንግዲህ ይሄ ስስልብ ባለው እነዘመነ ማለት ግን ለሻዕቢያ የማይቀርቡ ማለት አይደለም። መነሻችን አማራ መዳረሻችን አማራ ሲል አብዮታዊ ዲሞክራሲ ውስጥ ገባ። ኮንስቲቱሽኑ ባለበት ይቀጥል፣ ማንም እንዳይነካው አሉ እኮ ቦልድ ሊወጥተው። ክልሉም አደረጃጀቱ ከዚህ በፊት በነበረው ይሁን ታሳውሳላችሁ። ዘመን አንድ ጊዜ ወጥቶ ክልሉን ሊያፈርሱት የመጨረሻ ጥረት እያደረጉ ነው፣ ይህንን በደረታችንም በጀርባችንም ምናምን ነው ዘተረፋ ዘን ይሄ ኃይል የለም። ወልቃይትን በተመለከተ ልዩነት ያለው አለ። አይ ኖ ወልቃይት ላይማ እንዴት ብለን ነው የሚል አለ። ግን ወልቃይት የትግራይ ነው በሚለው ኃይል ተሸነፈ። አንዳንዶቹ ወልቃይት የምንደራደርበት አይደለም ይልሃል ባፉ፣ በተግባር ግን ከህወሓት ጋር ከሆንክ አብረህ የምታሰለጥን ከሆነ ከአርሚ ሰባ ጋር ውሎ አዳርህ ለምሳሌ ጃዊ ነው ያሉት ይህንን ማስፈጸም ዞሮ ዞሮ ጃዊ ላይ ሆነው ከአርሚ ሰባ ጋር የሚሆን አርሚ ሰባ ምን ሊያደርግ ነው? ደመቀ ዘውዱ መወገድ አለበት። ኦፍኮርስ እዚህና እንሙትም ብለውታል በአደባባይ ምንም መሸፋፈን የለም። እና በዛ ምክንያት ፕሮቲፒኤልኤፍ የሆነ ያ ፕሮቲፒኤልኤፍ ደግሞ ራሱን በሃይማኖት ውስጥ ይከታል። ሞዓ ተዋህዶ ሞዓንበሳ ምናምን የሚል ዳይዳውን ኬር አባውት ሪሊጅን እውነታው ስስልቡ ምንድን ነው? ህዝቡን እንዴት ሞቢላይዝ ልናደርገው እንችላለን የሚል ቅርጻቸውን ይቀያየራሉ። እንደ ኦክቶፐስ የሆነ በጣም ጠንካራ የአማራ ብሔርተኝነት ወዘተረፈ። እነሱ ምንድን ነው የሚሉት ይሄ ኢትዮጵያዊነት ምናምን የሚለው ሊያጠፋን ነው ወዘተረፈ የሚል ይሄንን ኃይል ደግሞ ነጥቆ አውጥቶ በሚዲያ ለመደገፍ የሚዲያ አዲስ ክንፍ ያለው ፕሮቲፒኤልኤፍ የሆነ አንደኛው ክንፍ አሸንፎ እንዲወጣ ይሄ ርስት ማንነት ወዘተረፈ የሚባለው ነገር እንዳይስተናገድ የሚዘጋ እሱ ያለበት አዲስ የሚዲያ ካውንስል እያቋቋሙ ነው። ያን ሚዲያ ካውንስል ፍጹም አንቀበለውም ብሎ ደግሞ ይሄ ወልቃይት ላይ ምናምን ስስልብ ያለው ማለት ብዙም ድምጻቸው የሚሰማ አይደለም። ያን ያህል ቅቡልነት የሌላቸው ናቸው። ለምን? ሚኒስትሪም ሚዲያውን ገንዘብ ኃይል ያለው ፕሮፓጋንዳ ኃይል ብልጫ ያለው የቲፒኤልኤፉ የሻዕቢያው ወገን ስለሆነ የኃይል እንግዲህ ዛሬ በከፍተኛ ደረጃ ጎንደር ዙሪያ እየተዋጋ ነው ያለው። ይህንን ራሳቸው አሁን ከመሸ መግለጫም እያወጡ ያለበት ሁኔታ ነው ያለው። እንግዲህ ይሄ ጉዳይ ምናልባት አስረስ የሱዳንን ትኩረት ያደረገ መግለጫ የሰጠው እንዲህ ያሉ ጉዳዮች የእርስ በርስ ውጊያዎች የዜና ሽፋን እንዳያገኙ ፈልጎ እንደሆነም አላውቅም። መጠርጠር እንችላለን እንደዛ ብለን መቼም የእርስ በርስ ውጊያ ላይ ከሆኑ እርስ በርስ መጠፋፋት ላይ ከሆኑ ሌላው እንዲሰማው አይፈልጉም መቼም አይደል? አይፈልጉም ሌላው እንዲሰማው። ስለዚህ በሌላ ከዚህ ከፍ ይላል ብለው ባሰቡት መረጃ መሸፈን ይፈልጋሉ። ከሱዳን ጎን ቆመው ቁጭ ባለፈው ከኤርትራ ጎን ቆመዋል እንደምታውቁት። ብርጋዴር ጄኔራል ተፈራ ማሞ ሕያው ምስክር ናቸው መቼም አሉ። ኤርትራን ትነኩና ብለው ሲያስፈራሩ ነበር። አሁን አስረስ ማሬ ደምጤ ወጥቶ ስለ ሱዳን ግጭት ስለ ሱዳን ክስ ነው የሚያወራው። የነሱን ክስ ነው እንደ አክቲቪስት ሲያራግብ የሚውለው። በውስጣቸው ግን እንዲህ ያለ የእርስ በርስ ውጊያ አለ። መሬት ላይ ያሉት ወታደሮች ከዚህ በፊት የነበረውን ውጊያ ደግሞ አምጥተውታል። ከዚህ በፊት ያልኩት መቼ ነው? ይሄ አፋብን የሚባለው ነገር ሳይመጣ በፊት አፋህድ አፋብሃ ሲባባሉ የነበረ ጊዜ፣ የጎጃም ፋኖ የጎንደር ፋኖ ሲባባሉ በነበረ ጊዜ በኬላም ይሁን በስልጣንም ይሁን በገንዘብም ይሁን በአንዳች ምክንያት ብቻ እርስ በርስ በጣም ይዋጉ ነበር። እርስ በርስ ይገዳደሉ ነበር። እርስ በርስ እርምጃ ይወሳሰዱ ነበር። አፋብን የሚባለው ኃይል ተመልሶ ከመጣ በኋላ ግን ጥቂት ወደ ቀለባቸው የተመለሱ መስለው ነበር። ጥቂት ንግግሮች ማድረግ የጀመሩበት ጊዜም ነበረ። አሁን ተመልሰው እዚያ የእርስ በርስ ውጊያ ውስጥ ግን ደግሞ ተመልሰው ገብተዋል። ደህና የተሰባሰቡ መስለው ነበር። ደህና አንድነት የፈጠሩ መስለው ነበረ። ደህና ምክክር ማድረግ የጀመሩ መስለው ነበረ። አይ እንዲህ መመካከር ከቻላችሁማ ደግሞ ሰብሰብ በሉና ከመንግስትም ጋር ተመካከሩ። እሺ ተመካከሩ፣ ሊቀል ይችላል፣ ተደራደሩ፣ ሐሳባችሁን አቅርቡ፣ ይሄ ቀይ መስመራችን ነው በሉ፣ መንግስት የሚሰጣችሁን ተቀበሉ፣ እናንተ የምትሰጡትን ስጡ የሚል ምክር ሐሳብ እስኪቀርብላቸው ድረስ
አንድ መስለው ነበረ። አሁን ዳግመኛ ወደ ግጭታቸው ተመልሰዋል። ወደ ውስጥ ግጭታቸው፣ ወደ ጎንዮሽ ጉዳያቸው ተመልሰዋል። የውጮቹ በተመሳሳይ ልዩነት ላይ ናቸው። ኤርሚያስ ለገሰ ስለዚህ ልዩነት ጥቂት የሚለን አለ። እስኪ እሱን ሰምተን እንመለስ። እኔ መቼም እነ መዓዛ መሐመድ ምናምን የሚባሉ አለማፈራቸው የምሬን እኮ ነው። 30 ሰው አይሞላም። ለፍፈው የላላውን ሊወጥሩ ማለት ነው። በጣጠሱት። እንደውም በስዊድን የተካሄደው ደማቁ ሰላማዊ ሰልፍ ብለው 30 አይሞላም። ስዊድን እኔ ያውቃታለሁ። መስከረም ጠብቁን፣ ምናምን ጠብቁን፣ አዲስ አበባ ልንገባ ነው 2017 ምናምን የለችም። አልቋል፣ ሁሉ ነገር አልቋል እኮ ሰኔ ወር ላይ ሁሉ ነገር ያልቃል ብሎ ተናግሯል። ሁሉም ነገር ቢያንስ ሚስተር ግራንድ ጀስቲፋየር አዲሱ ዓመት ነው ያለው። ቢያንስ አንዳርጋቸው አዲሱ ዓመት ነው ያለው። አዲሱ ዓመት ላይ ይሄ ስርዓት አይኖርም ብሏል። በተለይ አቶ አንዳርጋቸው በፖለቲካውም አልኖርም ነው እስከዛ ድረስ ነው ያለው። አርበኛ መሳይ ግን ሰኔ ላይ ሁሉ ነገር ያልቃል ያከትማል ነው ያለ። ልደቱ 45 ቀን ነው እሱ 45 ቀን ማለት ለልደቱ እሱ በኋላ ደንግጦ እኮ ወጥቶ 45 ቀን ማለት 45 ቀንም ነው 450 ቀንም ነው 45 ወርም ነው 45 ዓመትም ነው 45,000 ዓመትም ነው እኮ አለ። በቃ እሱ ሌትስ ፎርጌት አባውት ልደቱ ነቄ ሲባልበት ደንግጦ ቀየራት እኮ። ዲስ ጋይስ ኢንክሉዲንግ እነ ዘመነ ወጥተው ቃልቋል ጦርነቱ ምኑ ታስታውሳላችሁ። 90% የሚሆነውን አማራ ክልል ተቆጣጥረናል፣ ቀጣይ አዲስ አበባ ነው ወዘተ ሲሉ አሎን ሲል አይ አገዛዝ አንቀጥቅጥ ሰላማዊ ሰልፍ በመላው አውሮፓ እንዴም ምርጫው ደረሰ እኮ። በቃ የሆነ ነገር ይጀምራሉ፣ የላላውን ሊወጥሩ ይሞክራሉ፣ ሳይወጠር ይበጠሳል። ይሄ ነው የዲያስፖራ ፖለቲካ ማለት ይሄ ነው። ባይዘው እንደሰማችሁት በሚቀጥለው ዓመት መንግስት ያልቅለታል ያበቃለታል የሚሉ አሉ። አንድ ሁለት ሰዎች የምንፈልጋቸው ቅድመ ሁኔታዎች ከተሟሉ 45 ቀንም ቀላል ነው የሚሉ ሰዎች አሉ። መሳይ መኮንን ይመጣና ደግሞ ሰኔ ላይ ይበቃል እኮ ይላል። አሁን ዛሬ ሚያዝያ እያበቃ ነው፣ ግንቦት እየጀመረ ነው። በአንድ ወር ውስጥ በቃ ይጠናቀቃል የመንግስት ነገር ያበቃለታል ይላል። ለምንድን ነው ይህን ስትራቴጂ የሚጠቀሙት? ሁሌ ነው ይህንን ስትራቴጂ የሚጠቀሙት። 3 ወር ቀረው፣ 6 ወር ቀረው፣ 45 ቀን ቀረው፣ ሰኔ ላይ እንዲሆናል፣ በሚቀጥሉ ዓመት ያበቃለታል። ሁሌ ሲባል ሁሌ ነው እንደዚህ የሚሉት። ዜና የሚስሩ፣ ትንታኔ የሚስጡ፣ ውይይት የሚያደርጉ ኢትዮጵያ ያለቀላት አገዛዙ አንድ ሐሙስ ነው የቀረው ሁል ጊዜ ነው የሚሉት። ለምን ብሎ መጠየቅ አስፈላጊ ነው አይደለም? ለምን ነው እንደዚህ ማለት ያስፈለጋቸው? አንደኛው ምክንያታቸው ተዋጊው እንዳይሰላች ነው። ተዋጊው መሬት ላይ ያለው ውጊያውን የሚዋጋው አካል እንዲህ ጊዜ ቀርቶታል ይሄ መንግስት ብለው እነዚህ ሰዎች መረጃ ሲሰሩ ኦኬ ከውጭ መንግስታት ጋር እየተነጋገሩ እንደ አንዳች ነገር እያደረጉ ነው፣ በርትቼ እየተዋጋው ልጠብቃቸው የሚል ሞራል ሊሰጡት ነው መሬት ላይ ላለው ተዋጊ። ከዚህ ውጭ ሞራል የሚሰጡበት መንገድ የላቸውም። በነገራችን ላይ ስምምነት የላቸውም። ከላይ በጋበዝናችሁ ቪዲዮ መሰረት እርስ በርስ ውጊያ ላይ ናቸው። ይህንን ውጊያ ራስን የሚያጠፋ ስለሆነ የሚፈጥረው ነገር ሰልፍ ሳቦታጅም ጭምር ስለሆነ ራሳቸው ላይ ፋየርባክ የሚያደርግ ፕሮፓጋንዳም ጭምር ስለሆነ የሚፈጥረው ማቀዝቀዝ ያስፈልጋቸዋል። በቃ 45 ቀን ጠብቁን፣ አይ ሰኔ ላይ እንጨርሰዋለን፣ በሚቀጥለው ዓመትማ በቃ 4 ኪሎ ነን የሚሉ ፕሮግራሞችን በመስራት ነው ሊያስታግሱ የሚሞክሩት። ይህም በመስራት ነው ሊያስታግሱ የሚሞክሩት። አንደኛው ይሄ ነው። ሁለተኛው ተከታዮቻቸውን ለማርካት ነው። የሚከተሏቸው ሰዎች ሰበር ዜና ይፈልጋሉ። የሚከተሏቸው ሰዎች የተስፋ ዳቦ መግበጥ ይፈልጋሉ። የሚከተሏቸው ሰዎች ጨረቃ ዳቦ ስትጥል ማየት ይፈልጋሉ። እሱን ነው ሊሰጧቸው እየሞከሩ ያሉት። በቃ ሰኔ ላይ ጠብቁን፣ ሰኔ ላይ 4 ኪሎ ነን። ይኸው ማን ነው ምሬ ወዳጆ ነው የ2017ቱን ገና የምናከብረው 4 ኪሎ ነው ብሎ ነበር። ዘመነ ካሴ ይሄ ዓመት የፋኖ ዓመት ነው እያለ ደሰኩር ነበረ። 2017 ገዝግዘን ጥለነዋል፣ የቀረን መጨራረስ ብቻ ነው ብሎ ተናግሮ ነበረ። ፊድ ማድረግ ይፈልጋል
ተከታዮቻቸውን። አለዛ ቁጭ ብለው አያያቸውም። አለዛ ድጋፍ አያደርጉላቸውም። ስለዚህ የሚፈልጉትን ነገር ፊድ ያደርጓቸዋል። እነሱም እሱን እየተቀበሉ በሌላ ዓለም ውስጥ ሲቃዡ ይኖራሉ። ኢሉዥን ውስጥ ነው የሚገቡት እነዚህ ሰዎች በእንዲህ አይነት መረጃዎች። በቃ አሁን ሰኔ ላይ አንዳች ነገር ይፈጠራል ብለው ተዘጋጅተው ነው የሚጠብቁት። ስለዚህ ተከታዮቻቸውን ለማርካት እንዲህ ያሉ ጉዳዮችን ይጠቀማሉ። ተከታዮቻቸው ሌላ ዳይሜንሽን የላቸውም ወይ ብለን እንድንጠይቅ የሚያደርገናል። መቼም ብዙ ሚዲያዎች የተፈለፈሉበት ጊዜ ነው እንደምታውቁት። የሚሰሙት እነመሳይ የሚሉትን ብቻ ስለሆነ ሌላው ዳይሜንሽን የላቸው። በሌላ አንግል ለማየት ብዙ ሙከራም አያደርጉም። እንዴ ለምን 3 ዓመት ተሻገረ ይሄ ትግል? በነሱ ዛቻ በነሱ አቅም አለን ባይነት ለምን 3 ዓመት ተሻገረ ብለው እንኳን አይጠይቁም። እንደዛ ብለው እንኳን አይጠይቁም። የሚነግሯቸውን ነገር በቃ ለየዕለት ቀናቸው ምግብ እያደረጉ ነው የሚቀጥሉት። በቃ እነሱ ሲያዩ ለነዚህኞቹ ገቢ ነው፣ እነሱ ሲያዩ የሆነ ኮንትሪቢዩሽን ያደርጋሉ። ስለዚህ ፊድ ማድረግ አለ በሚፈልጉትን ነገር፣ የምትፈልገውን ነገር ትወስዳለህ ከዛ። ስለዚህ ተከታዮቻቸውን ለማርካት እንዲህ ያሉ ቀኖችን፣ እንዲህ ያሉ ግምቶችን፣ እንዲህ ያሉ ፕሮግራሞችን ይሰራሉ ማለት ነው። ሌላኛው አቅም ያለው መስሎ ለመታየት ነው። አቅም ያለው መስሎ ለመታየት አቅም ያለው መስሎ መታየት ምናልባት ጦርነት ውስጥ ትልቅ ተጽዕኖ ሊያመጣ ይችላል። ተቃራኒ ሆኖ የሚዋጋህን አካል በፕሮፓጋንዳ ሊሰልብልህ ይችል ይሆናል። ፕሮፓጋንዳው ላይ ጥሩ ከሆንክ። ጦርነት ሲባል ውጊያ ብቻ አይደለም እንደምታውቁት። መሬት ላይ የሚዋጉ አካላት አሉ፣ ግን ያንን ውጊያ አሸንፈ በጦርነቱ ልትሸነፍ ትችላለህ። ምክንያቱም ጦርነት ውጊያ ብቻ ስላልሆነ ፕሮፓጋንዳ አለው፣ ዲፕሎማሲ አለው። መሬት ላይ ያገኘውን ድል የምታጸናበት መንገድ ያስፈልግሃል። በርካታ ነገሮች አሉት። ስለዚህ ጠንካራ መስሎ ለመታየት ውጊያ እንኳን እየተሸነፍክ ጦርነቱን እያሸነፈ ያለ አካል ለመምሰል አቅም ያለው አካል መስሎ ለመታየት እንዲህ አይነት ጉዳዮችን ልታነሳ ትችላለህ ማለት ነው። አቅም ያለው መስሎ ለመታየት ሌሎች ሀገራት አቅም ያላቸው መስለው እንዲያዩዋቸው፣ እነዚህ ሰዎች ላይ ኢንቨስት ብናደርግ ነገ ከነገ ወዲያ ሊጠቅሙን ይችላሉ። ኢንቨስት ማድረግ ማለት ነሰሰርሊ ገንዘብ ላይ አይሆን ይችላል። አቴንሽናቸውን እንኳን ኢንቨስት ቢያደርጉባቸው ፍላጎታቸው ነው። እነዚህ ሰዎች ስለነሱ ቢወራ እነሱ አጀንዳ ቢሆኑ፣ አሁን አጀንዳ እየሆኑ ያሉት አሜሪካ ደረጃ 3 አሸባሪ ምድብ ውስጥ ከተተችው በሚል ነው። አይፈልጉትም። ይሄን አጀንዳ መሆን የሚፈልጉት መንግስትን አስጨንቀዋል በሚል ሌቭል ነው። አጀንዳ መሆን የሚፈልጉት በጣም ጥሩ አቅም አላቸው፣ እየተዋጉ ነው፣ መንግስትን ገትረው ይዟል በሚል ስም ነው። እሱን ለመፍጠር ያንን ፕሮግራም ይሰራሉ። አቅም ያለው መስሎ ለመታየት፣ ታላላቅ ሀገራት ፊት ሞገስ ለማግኘት እንዲህ ያሉ ፕሮግራሞችን መስራት አስፈልጓቸዋል። ስለዚህ ይጣላሉ። ወጥ የሆነ ቀንም የላቸውም። ኔክስት ይር፣ ኔክስት መንዝ፣ 45 ቀን፣ 2 ሳምንት፣ 1 ሐሙስ፣ ገና፣ ፋሲካ ሲሉ ነው የሚኖሩት። እና ተዋጊ እንዳይሰለች ተከታዮቻቸውን ለማርካትና አቅም ያለው መስሎ ለመታየት እነዚህን ነገሮች ሲያደርጉ እናያቸዋለን ማለት ነው። የመጨረሻ ጉዳያችንን እናንሳ ውድ ቤተሰቦቻችን። ለዛሬው ፕሮግራማችን ቄስ ግርማ ነው የሚባሉት እኚህ ሰው ካልተሳሳትኩኝ፣ እስኪ ስሟቸው ጥቂት እንስማቸውና እንመለስ። መጫና ቱለማ ሲባል ሰምታል። በኦሮሞ ጎሳው የመጫ ልጆች ይሆናሉ ማለት ነው። ያ ደግሞ እነ ዘመነ ካሴ ናቸው። አሁን ለፖለቲካ ነው የተጣሉት እንጂ ደማ ያጣላንም ማለት ነው። ገብተዋል። ባጭሩ ዘመነ ካሴ ኦሮሞ እያልከኝ እኔ ኩሽ ነኝ ብሏል እኮ እሱ። እኛ የኩሽ ህዝቦች ብሏል እኮ አይደለም። ኩሽ ደግሞ አንዱ ኦሮሞ ነው፣ ሌላው ቅማንት ነው፣ ሌላው ባጭሩ ሴቤቲክ አይደለም ጋፋት ነው ምናምን ራሱ ያለውን እንግዲህ እኔ መቼም እሱ ቦታ አይደለህም አላልኩትም። ራሱ ነኝ ኩሽ ነኝ ያለው። ስለዚህ ኩሽ ሲባል ትኩሳት ነው። ኩሽ ሲባል ደግሞ ሲፈተሽ ከየት ነው የምታመጣው? ኩሽ እዛ አካባቢ የነበረ ኩሽ ማን ነው? ዳሞታና ኦሮሞ ነው የነበረው። ጎጃሜ እኮ ይልሃል እኮ ጎጃም። አሁን እዛ ስትሄድ ኦሮሞ አይሉም። እንዳውም ትላልቅ ሰዎች ከደባንሳ እና ከእንትን በስተቀር አልጠራም ሌላውን ስም ያልሆነ ማን አለ ይልሃል ጎጃሜ። ምን ማለት ነው? ስለዚህ ይሄ አሁን አንድነቱን ነው መልሼ ለማስታወስ እንጂ ታሪካዊ አወቃቀሩ ይሄ ነው እያልከን ባጭሩ። አዎ
እንግዲህ በዚህ አባባላቸው ዘመነ ካሴ ምንድነው እያሉን ነው። እኔ እንዴት አይነት አባዜ እንደሆነ አላውቅም። ሁሉም ነገር የኦሮሞ ነው በሚል ስራ የተጠመዱ ቄስ ናቸው፣ ፓስተር ናቸው፣ አገልጋይ ናቸው፣ የሃይማኖት ሰው ናቸው። ሚኒሶታ፣ ኬንያ፣ አክሱም ሁሉም ኦሮሞ ነው ለነሱ። ኬንያ ኬኛ ነው፣ ኬኛ ማለት ሲያቀታቸው ነው ኬንያ ያሉት ይሏቸዋል። አክሱምን አከሱም ይሏቸዋል። ሁሉም የኦሮሞ ነው። ይኸውልህ አንደኛ የሃይማኖት አባት ነህ። የሚጠበቀው ሁሉም የከሌ ነው የሚል ነገር ሳይሆን ከሃይማኖት አባት የሚጠበቀው ስብከት፣ ሰላም፣ ወንጌል መስበክ ነው የሚጠበቀው። ይህን ማድረግ ያልቻለ የሃይማኖት አባት ዝም ቢል ይመረጣል። ወይ ደግሞ የሃይማኖት ካባን አውልቆ የፖለቲካ ካባን ደርቦ እሱን መናገር ነው። ካለዛ ሂስቶሪያን መሆን ያስፈልጋል፣ የታሪክ ባለሙያ መሆን ያስፈልጋል። እንዲህ አይነት ጉዳዮች በጣም ኮንትሮቨርሻል ናቸው። እኛ ሀገር ውስጥ ደግሞ ታሪክ በእኛ ሀገር ፖለቲካ ውስጥ ያለው ቦታ ይታወቃል። ከታሪክ የምትማረውን ተምረህ ማትማረውን ትተህ ለመገላገል ነው ታሪክ የምታጠነው። እኛ ሀገር እንደዛ አይደለም። ታሪክ የድሮ ታሪክ የ150 ዓመት ታሪክ የእኛ ሀገር ያሁን ፖለቲካ ናውዴይስ ኤክሰርሳይዝ የምናደርገው ፖለቲካ በጣም ትልቁ ፓርት ነው። ታሪክ በጣም ኮንትሮቨርሻል የሆነ በጣም ብዙ ችግር የሚያመጣ ሐውልት የሚቆምለት፣ ሰዎች የሚገደሉለት፣ ትርክት የሚሰራለት በጣም ብዙ ናሬሽን ያለው ጉዳይ ነው ታሪክ እኛ ሀገር። ስለዚህ በሂስቶሪያን ነው ትሪት ሊደረግ የሚገባው። ታሪክ ባለሙያዎች አሉት፣ እንዴት እንደሚጠና የሚያውቁ ሳይንቲፊክ ሜቶዱን የሚያውቁ የሃይማኖት ሰዎች ጉዳይ አይደለም ታሪክ። የሆኑ ፓስተሮች፣ የሆኑ ሼኮች፣ የሆኑ ቄሶች ጉዳይ አይደለም ታሪክ። ሂስቶሪያንስ ወጥተው ሳይንቲፊካሊ የሆነ ሜተድ ተጠቅመው ሚነግሩን ነው ልንሰማ ቢገባው። ኢቭን እርሶ ያሉት ነገር እውነት እንኳን ቢሆን ሶዋት ሄደን አሜሪካንን ወግተን እንቀላቀል ከኦሮሚያ ክልል ጋር፣ ሄደን ኬንያን ወግተን እንቀላቀል ነው የምትሉት? አክሱም ድረስ ሄደን ትግራይ ክልልን ከኦሮሚያ እንቀላቀል ነው የምትሉት? ምን ማለት ነው? ይሄ አልበቃ ብሎ ዘመነ ካሴ ኦሮሞ ነው። አንድ ልጅ ባለፈው አንድ ባለጌ ስድብ አይደለም የሆንከው ነው የነገርኩ የሚል የነበረው ሰውዬ ቴዲ አፍሮ ኦሮሞ ነው ምናምን እያለ ሲናገር ነበር። ምንድነው የሚጠቅመው እንዲህ ብሎ ማለት? ምንድነው የሚጠቅመው ማለት? የሆነ ሲግኒፊካንስ እኮ ቢኖረው ኦኬ ጥሩ እሺ ይባላል። ምንም አይነት ጥቅም የሌለው ነገር ወጥቶ እንደዚህ ማውራት፣ እኔ አማራ ነኝ ብሎ ከመንግስት ጋር ውጊያ ገጥሞ ነገ ከነገ ወዲያ 4 ኪሎ ገብቶ ኢትዮጵያን በመልኬ እሰራለሁ ብሎ የሚታገልን ሰውዬ ኦሮሞ ነው በማለት ምን አይነት ትርፍ ነው የሚገኘው? እኔ ሲሰማ ምንድነው የሚሰጠው ምላሽ የሚለውን ለማወቅ ጓጓው። ዘመነ ካሴ ሲሰማ ምን ምላሽ ይሰጣል የሚለው እዚህ በጣም እንደው ጥንቃቄ ሊደረግባቸው የሚገቡ ጉዳዮች ላይ እንዲህ ኃላፊነት የጎደለው ንግግር መናገር አግባብ አይደለም ብዬ አስባለሁ። እኔ አሁን ጉዳዩ እውነት ነው ውሸት ነው የሚል ጉንጫ አልፋ ክርክር መግጠም አልፈልግም። እውነት እንኳን ቢሆን ሊነገር የሚገባው ነገር ነው ወይ? ይሄ እከሌ የኔ ወገን ነው እከሌ ለውጥ እናመጣለን ወይ? በዚህ ቆም ብለን የመጣንበትን መንገድ አስበን ለውጥ ያመጣ ሐሳብ እንዳልሆነ ገብቶ ልንቶ የሚገባን ናሬሽን ነው እኮ አሁን ፓስተሩ የሚያራምዱ ያሉት። በጣም ጥንቃቄ ይፈልጋል። እኔ ሁሉንም ቃለ ምልልሶቻቸውን ሳይ ሁሌ ይህንን ነገር ነው የሚናገሩት። ሁሌ አክሱምን አከሱም ሲሉ ኬንያን ኬኛ ሁሌ ወጣ ማለት ያስፈልጋል። አዲስ አስተሳሰብ ያስፈልጋል። እዛ ውስጥ መቆየት ከፈለጉ ማለት ነው። ግን ከሳቸው ኤክስፔክት የምናደርገው መጽሐፍ ቅዱስ ይዘው እንዲሰብኩን ነው እንጂ አዳምና ሔዋን ኦሮሞ ናቸው እንዲሉን አይደለም። ደግሞ አሉ እኮ ገነት ያለው ጎጃም ነው የሚሉ አሉ። አንድ መጽሐፍ የጻፉ ሰው ባልደረባችን ጥራሁን አክሊሉ እዚህኛም ቻናል ላይ አናግሯቸው ገነት ያለችው ጎጃም ነው የሚል ነገር አንስተው ነበረ። ገነት ያለችው ጎጃም ነው፣ ሚኒሶታ ኦሮሚያ ነው በሚል ትርክት አገር አይድንም፣ አገር አይለወጥም። ዘመነ ካሴ ኦሮሞ ነው፣ ቴዲ አፍሮ ኦሮሞ ነው በሚል ትርክት አገር አይድንም። አገር የሚድነው
በሐሳብ ልዕልና ነው። ሀገር የሚድነው ሀገር የሚሻገረው በእውቀት ነው፣ በሐሳብ ልዕልና፣ በአንድነት፣ በስምምነት እና በሰለጠነ ፖለቲካ ነው። ይህንን ነው ተሸክመን ልንሄድ የሚያስፈልገው። ስለዚህ የሃይማኖት አባቶችም ነገ ከነገ ወዲያ ቁርሾ ሊዘሩ ከሚችሉ ጉዳዮች ራሳችሁን ብታገሉ በጣም ጥሩ ሁኔታ ይፈጠራል ብዬ አስባለሁ። ውድ ቤተሰቦቻችን እዚህ ላይ ማብቃት ይኖርብናል የዛሬው ፕሮግራማችንን። ከኛ ጋር ስለነበራችሁ አብራችሁን ስለቆያችሁ ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። አማሃ ደገፋ ነበርኩኝ። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ እንዲሁ ጠብቃችኋለሁ። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንን ሼርና ላይክ ማድረጉን እንዳይዘነጉ ልናስታውሰው እንወዳለን። የዛሬውን አበቃን። ጤና ይስጥልን።